ተፈጠሩ ግን ተሰወረባቸው ያኔስ አምላክ መኖር አለመኖሩን አላወቁም ነበር ስለዚህ ማን የፈጠርከን አምላክ ተገለጥልን ማን የፈጠርከን ብለው ጠየቁ እግዚአብሔር ተገለጠ ዲያብሎስ ወደቀ ሚካኤል ነገሰ ሚካኤል የመላእክት አለቃ ሆኖ ተሾመ ከዛ ሁሉም 99 ነገደ መላእክት ጸንተው ተገኙ ማለት አንድ ነገድ ወደቀ ሊያውም ከያንዳንዳቸው ወስዷል ሲወድቅ ሚካኤል ከሚባሉት ሰራዊትም ገብርኤል ከሚባሉትም ሩፋኤል ከሚባሉትም ከአራቱ ኪሩብም ከአራቱ ካህናተ ሰማይ ብቻ ነው ያልወሰደው አይችልም መንበራቸውን የሚያጠን ስለሆነ ስለዚህ ዲያብሎስ ወደቀ መላእክትም ጸኑ ምን ያህል ጠቀማቸው ቅዱስ ገብርኤል በያለንበት እንቁም በበህላዌነ በያለንበት እንቁም ብሎ ገብርኤል አጸናቸው ይላል ስለዚህ ሱባኤ ምን ማለት ነው ሰባቱን ቀን እንደምንም ብሎ መፈጸም መጨረስ ማጠናቀቅ መታገስ አንድ የሆነ ራሱን የሚገልጽልን ኃይል አለ በነፍስያችን በህሊና ምን እንረዳዋለን ጥቅስ ባይጠቀስ ምንም ነገር ባይደረግ የሆነ ኃይል አለ ዜሪ ሱፐር ኢኒየር ይላሉ ቶማስ ኤዲሰን የሆነ ኃይል አለ ብለው ያምናሉ ግን የራሳችን ፈጠራ ደግሞ ያስኬዳሉ ማለት ነው ዳንኤል የሚባሉ ፈላስፎች ሁሉ የሆነ ኃይል አለ እዚህ ምድር ላይ ይላሉ እሱ ነፍስያቸው ህሊና ናት የምትናገረው ማለት ነው ስለዚህ ሱባኤ ከመላእክት የተጀመረ ነው ቢባልም በዓለመ መላእክት ነው ብለን እንያዘውና እንደ ልዩ ነገር እንያዘው እኛ ግን ሰዎች ስለሆንን ከሰው አዳም ነው የጀመረው አዳም እንኳን በኃጢአት ከወደቁ በኋላ 7 ዓመት ከአንድ ወር ከ17 ቀን 17 ቁጥር እንዳትረሷት ከ17 ቀን በገነት ውስጥ ከተቀመጠ በኋላ ኃጢአት ሰራ ወደቀ እግዚአብሔር ፈረደበት አጭር ነው ታሪኩ ባጭር ነው የምቋጭላችሁ ከዛ በኋላ ግን እግዚአብሔርን ለመነው በብዙ ልመና ገድለ አዳምን ግዙና አንብቡ ብያችኋለሁ ገድለ አዳምን ባገኛችሁበት ደብር ብትችሉ 4 ኪሎ ቅድስተ ማርያም መጽሐፍ የሚሸጡም አሉ ማህበረ ቅዱሳንም አዳራሽ አለ ገብታችሁ መውሰድ ትችላላችሁ አዳም በብዙ ስቃይ ዲያብሎስ በተለያየ አይነት መንገድ እየመጣ ፈትኖት ነበር የመጀመሪያው ፈተና 40 ቀን ሱባኤ ገባለሁ ብሎ አዳም በተፈጠረ በ40 ቀኑ ስለሆነ ወደ ገነት ገብቶ የተባረረው አሁንም 40 ቀን ጾሜ በለበደሌ ምህረት እፈልጋለሁ ብሎ ሲጾም ዲያብሎስ አሁንም መጣ ለመጀመሪያ ጊዜ ዲያብሎስ በእባብ ላይ አድሮ ቢያሳስታቸውም የዲያብሎስን ግን አታላይነት አዳም እየተረዳ አልመጣም ምንም እንኳን መላእክት አጅበውት እየዘመሩ ወደ ገነት ቢያስገቡትም ከተፈጠረበት ኤልዳ ከተባለው ቦታ ላይ ኤልዳ የምትባል ቦታ አለች ከዛ ቦታ ላይ ተፈጥሮ ወደ ገነት በ40 ቀኑ ቢገባም ሔዋን ደግሞ በ80 ቀኗ ብትገባም 7 ዓመት ከአንድ ወር ከ17 ቀን ቆይቶ ከገነት ሲባረር ግን ከእርግማን ጋር ነው የተባረረው ተረግሟል ወይም ደግሞ ዕዳ ይዞ ነው የወጣው የመርገም ኃጢአት ወይም ደግሞ ጥንተ አብሶ ይዞ ነው የወጣው ማለት ነው ስለዚህ እግዚአብሔር ሆይ እባክህ ማረኝ እግዚአብሔር ሆይ እባክህ ማረኝ ብሎ ከጸለየ ቃል ከተገባለት በኋላ ከአዳም ቀጥሎ ያሉት ልጆቹ በሙሉ ከሱ እንዲማሩ አዳም የመጀመሪያው ሱባኤ ገቢ ሆነ ማለት ነው 40 ቀን ጾማለሁ 40 ቀን ሱባኤ ገባለሁ ብሎ በውሃ ውስጥ ሞከረ 35ኛው ቀን ላይ ዲያብሎስ መጥቶ ይላል በቀለሜንጦስ አንቀጽ 4 ላይ ዲያብሎስ መጥቶ እኔ ከእግዚአብሔር የተላኩኝ መልአክ ገብርኤል ነኝ ጸሎታችሁ ተሰምቶላችኋል ኑ ውጡ ብሎ አሳሳታቸው ይላል ወጡ የእውነት መልአክ መስሏቸው ሔዋንንም አዳምንም 35ኛው ቀን ላይ ሳይጨርሱት እነሱ ያሉት 40 ቀን ነበረ አስወጣቸው ከዛ ወደ በረሃ ይዟቸው ሄደ ዝም ብሎ ቢከታቸው ወደ ገደል ቢጥላቸውና ቢገላቸው ይችል ነበር ግን እንዳሳሳታቸው እየነገረ ነው ሊገላቸው የፈለገው እየተሳለቀባቸው አንዳንድ ሰው አጋጥሟቸዋል ክፉ ነገር አርጎባቸዋል ግን ክፉ ነገር እንዳደረገባችሁ ሊነግራችሁ የሚፈልግም ሰው አለ እኔ ነኝ እኮ እንደዚህ ያረኩብህ የታባክ ብሎ ሊናገር የሚፈልግ ሰው አለ ክፉ ነገራችሁን ደግሞ ማየት የሚፈልግ ሰው ደግሞ አለ በሚስጥር ሆኖ ያጠቃና ለጎረቤት ለጓደኛ ደግሞ ይነግርባቸዋል እኔ እኮ እንዲያረኩበት እናሱ ሊበልጠኝ ነው ታዲያ ብሎ ይናገራል ዲያብሎስ የጥንት ልማዱን አሁንም ድረስ ያደርገዋል ማለት ነው ይገርማችኋል ስለዚህ ማንኛ አውቃችሁኛል አላቸው አንተ ከእግዚአብሔር የተላከ መልአክ ገብርኤል አይደለህ አሉት እኔ አይደለሁም እኔ ቀድሞ በእባብ ላይ ሆኜ ያሰናከልኳችሁ ጋድራኤል ነኝ አለ ዛሬ ጋድ ብለው የሚጠሩት ወይም ጉድ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 61 ላይ ጋድ ወይም ጉድ ለተባለው ወይም እድል ለተባለው ጣዖት እያመለካችሁ መስዋዕት እያቀረባችሁ አሳዝናችሁኛል ለተባለው ያ ጋድራኤል የተባለው የመጀመሪያው አሳሳች ዲያብሎስ ማለት ነው
ስሙ ጋድራኤል ይባላል። እኔ ጋድራኤል ነኝ ብሎ ተሳልቆባቸው ስቆባቸው ሄደ ይላል። እንዲያውም አዳምን ፈንክቶታል የሚለው ደሙንና ስንዴን ቀላቅሎ ይላል። አዳም የደማውን ደሙንና ስንዴን ቀላቅሎ መስዋዕት አቀረበ፣ እግዚአብሔርም ተገልጦ ቃል ገባለት ይላል። የመጀመሪያው ሱባኤ ማን ነው የገባው ማለት ነው? አዳም ነው ማለት ነው። በአዳም ተጀመረ። ስለዚህ ቀለሜንጦስ በ81 አሐዱ ላይ የምታገኙት ቀለሜንጦስ አንቀጽ 4 ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል እናገኘዋለን። ብዙ ጊዜ ይህንን ቃል ስንጠቅስ የትኛውን 5 ቀን ተኩል የሚለው ይላሉ። አባቶቻችን በሂሳብ በስሌት ነው የሚያገኙት። እንዲሁም በቅዳሴ ማርያም ትርጓሜ ላይ መላእክት ለአዳም ሱባኤን መግባትን አስተምረውታል ይላል። ይህንንም 35 ቀን ወይም 5 ሱባኤ ማለት ነው። 5 ጊዜ 7 35 አይደለም። 5 ሱባኤ በውሃ ውስጥ ሆኖ ቆይቶ ቃል ኪዳን ተቀበለ ይላል። እግዚአብሔርም ይህን ቃል ኪዳን 35 ቀን መሆኑን አይደለም ማሰብ ያለብን እኛ። ምንም እንኳን ጎዶሎ ቢሆንም ሙሉ የሚያደርግልን ግን ማን ነው? ክርስቶስ ነው። የቀረችዋን 7 ቀን የሚሞላው ማን ነው? ክርስቶስ ነው። ስለዚህ ነው በገዳመ ቆሮንቶስ ክርስቶስ 41 ቀን 41 ሌሊት ሱባኤ የገባው የአዳምን ሱባኤ ለመጨረስ ለመሙላት ነው ማለት ነው። አንዷን ሱባኤ ክርስቶስ ሞልቶ 40 ቀን አደረጋት፣ ከአንድ ብሎ ጀምሮ ማለት ነው። አዳም ሊሞላው ያልቻለውን ዳግማዊ አዳም ሞላው ክርስቶስ ማለት ነው። አያችሁ ምን ያህል እያንዳንዱ ነገር የተገናኘ ነገር አለው። አሁን ከትምህርቱ መጀመር አለባችሁ። አንድ መናፍቅ ወይም አንድ የሆነ የሌላ እምነት ተከታይ የሆነ ሰው ወይም ቤተሰቦቻችሁ ምንድነው አስሬ ሱባኤ የምትገቢ ካሏችሁ ሱባኤ እኮ ይሄ ነው ብላችሁ ለማብራራት ለማስረዳት እንዲመቻችሁ ነው ከመጀመሪያው የምነግራችሁ። አንድን ነገር አሁን ድሮ ሰንበት ትምህርት ቤት በምንማርበት ጊዜ ወረብ ሲያስጠኑን ወረብ አስጠኞቻችን አንዳንድ ሰንበት ተማሪዎች የግዕዙን ትርጉም አያውቁትም። ወረደ ወልድ እያሉ ሲዘምሩ ሐመል ማለ ወርቅ እየተባለ ቅዱስ ሚካኤል ሲዘመር ይዘመራል። ግን ቃሉን በትክክል አንጠራውም። ምን ማለት ነው ሲባል እኔ እንጃ ግዕዝ ነው እንላለን። እና ትርጉሙ ማወቅ ግዴታ ያስፈልጋል። ሰንበት ተማሪዎች የሆናችሁ የግዕዝ ከመስከረም እስከ መስከረም ያሉትን በልደት በጥምቀት በመስቀል በምናምን የምትዘምሩትን የግዕዝ መዝሙር ትርጉሙ ማወቅ አለባችሁ። ያከብሩ ዋለ ሰንበት የሚለውም ለምሳሌ አናምርት ነው አናብስት የሚባለው። አሁን ብዙዎቻችሁ አናብርት የሚለውን በሌላ ትርጉም ነው የምትተረጉሙት። ያከብር ዋለ ሰንበት መላእክት በሰማያት ጻድቃን በውስተ ገነት እለ ውስተ ደይንህ አሳት ዋናምርት የሚለውን አናምርት የሚለውን አሳንበር የሚለውን ነው ያበዙት አባቶቻችን። አሳንበር የሚለውን አናምርት ብለውታል። ግን አናብርት የሚለውን ነብር የሚመስለው አለ፣ ሌላም ትርጉም ይመስለዋል። እና ትርጉሞቹን እያንዳንዱን እያወቅን ብንሄድ ቃሉን እየረገጥነው ብንሄድ ጥሩ ነው ብዬ አስባለሁ። ለዚህ ነው ሱባኤ የሚለውንም ሱባኤ ከመግባታችሁ በፊት ሱባኤ ትርጉሙን ሳታውቁ ምንም ጥቅም የለውም። አንድ ሰው ከንጉሥ አጠገብ ተቀምጦ ንጉሱ ማን እንደሆነ ስሙን አለማወቅ ማለት ነው። ንጉሱ የለበሰውን ልብሱን ይሄ ልብስ ምንድን ነው ከለሩ ሲባል እኔ እንጃ ብሎ እንደ መካድም ነው የሚቆጠረው። ስለ ሱባኤ ሳያውቁ ሱባኤ መግባት ማለት ነው። ከዛ አንጻር ነው የግዕዙን ትርጉም ማወቅ ያስፈልጋል። እንዲሁም ደግሞ የሱባኤንም ጥቅም ማወቅ ያስፈልጋል ማለት ነው። ኢየሱስ ክርስቶስም 40 ቀንና 40 ሌሊት በጾም በሱባኤ በገዳመ ቆሮንጦስ ከቆየ በኋላ ነው ከዛ በሶስተኛው ቀን ወደ ሰርግ ቤት መጥቶ ቃና ዘገሊላ ሰርግን ወይም ደግሞ ጋብቻን የባረከው። በዛ በኩል ለባህታውያን ለመናንያንና ለመነኮሳት አንድ ስርዓት ሰራላቸው። በገዳመ ቆሮንጦስ 40 ቀን 40 ሌሊት ጾሞ ጸልዮ ዲያብሎስን ድል አድርጎ እንዲህ ድል ማድረግ ትችላላችሁ ብሎ ስርዓት ሰራ። በዚህ በኩል ስንመጣ ደግሞ ከ3 ቀን በኋላ ጋብቻን ደግሞ ይሄንን ማድረግ ያልቻለ ብትችሉ እንደኔ ብትሆኑ አለ ቅዱስ ጳውሎስ። እንደኔ ያላገባችሁ ብትሆኑ እንደኔ ብቸኛ ወይም ደግሞ መናኝ ብትሆኑ ጥሩ ነው አለ። ያልቻለ ግን በዝሙት ከሚቃጠል ያግባ ብሎ ቅዱስ ጳውሎስ እንደተናገረው ኢየሱስ ክርስቶስ ምን አደረገ? ከገዳመ ቆሮንጦስ ቀጥሎ ደግሞ በሶስተኛው ቀን ጋብቻን ባረከ ይላል። አንሶላቸው ቅዱስ ንጹሕ ነው፣ መኝታቸው ንጹሕ ቅዱስ ነው ይላል ሲናገር። ስለዚህ ሁለት አይደሉም፣ ከዚህ በኋላ አንድ ናቸው። በምን? በስጋና ደሙ ይጣመራሉ። ክርስቶስና ድንግል ማርያም ነው ሰርግ ቤት የተገኙት። እኔ በሕትውና ብቻ ነው የባረኩት፣ አትጋቡ አላለም። ጋብቻው ግን ቅዱስ መሆን አለበት አለ። ስለዚህ እንደዛ ነው።
የኢየሱስ ክርስቶስ ወደ ጋብቻ መምጣትም በጣም ብዙ ትርጉሞች አሉት። ቅዱሳን ባህታውያን አባቶቻችን የተገኙት ከጋብቻ ስለሆነ ነው። መናኞች እነዚህ ገድል፣ ድርሳን፣ ስንክሳር ላይ የምታዩቸው ሰማዕታት የምታስቧቸው በሙሉ የተገኙት ከየት ነው? ከጋብቻ፣ ከቅዱስ ጋብቻ ነው የተገኙት። ስለዚህ ሱባኤ በሚገባበት ሰዓት የሱባኤን ጥቅም ለማወቅ ኢየሱስ ክርስቶስ ለምንድን ነው ገዳመ ቆሮንጦስ ከቆየ በኋላ ወደ ቃና ዘገሊላ ሰርግ ቤት የመጣው የሚለውን ቼክ ማድረግ ያስፈልጋል። ማንኛውም ነገር በሱባኤ ነው የሚፈጸመው ማለት ነው። ሱባኤንም እያሳየ ነው። አንድ ምዕመን ሱባኤ ከገባ በኋላ ስለ ሰርግም ማሰብ ይችላል ማለት ነው። በጣም ትልቅ ትርጉም አለው። ሌላው ሱባኤ መቼ ተጀመረ የሚለውን ደግሞ እናያለን። ሱባኤ መቼ ተጀመረ? በአዳምና ይሄ አይደለም፣ በአዳም ተጀምሯል ብያቸዋለሁ። ቀጥሎ ደግሞ የተጀመረው በቅዱሳን ዘመን ነው። በቅዱሳን ዘመን የአዳም ሱባኤ ተጠናከረ። የአዳም ሱባኤ ተጠናከረ ማለት ነው። እስቲ በቅዱሳን ዘመን የተጠናከረው የአዳም ሱባኤ ከአዳም ጀምሮ እንዴት እንደመጣ በተዋረድ እንዴት እንደሆነ በቃላት ደግሞ እንወስድ። አንዳንድ ነገሮችን ማብራሪያ እንዲጠቅማችሁ ብዬ ነው። የአዳም ሱባኤ በጣም የተለየ ሱባኤ ነው። ቅድም እንደነገርኳችሁ በጣም አልቅሶ ደሙን ከስንዴ ጋር ቀላቅሎ እጅግ በጣም አምርሮ ገድለ አዳምን አንብባችሁ እንደተረዳችሁት እጅግ በጣም አልቅሶ ነው ከሔዋን ጋር ሆኖ ለየብቻ ሴት ለብቻ ወንድ ለብቻ ዛሬ ምንጸልየውም ሱባኤ የምንገባውም ከአዳምና ከሔዋን ተምረን ነው። አንቺ በዛ ሂጂ እኔ በዚህ ሆናለሁ ብሎ ተነጋግረው ነው ሱባኤ የሚገቡት። ስለዚህ አዳም የገባው ሱባኤ የመጀመሪያ መነሻ ሱባኤ ቢሆንም የአዳምን ሱባኤ ደግሞ እንደ ምክንያት አድርገው ለምሳሌ ነቢዩ ሄኖክ የማቱሳላ ልጅ ማለት ነው የአዳም ሰባተኛ ትውልድ ሰባተኛ ቀን ላይ ሰባተኛ ቦታ ላይ ሆኖ ለዓለም ብርሃን ምክንያት ሆኗል። አያችሁት ከቁጥሩ ጋር እንዴት የተገናኘ እንደሆነ። ከአዳም ቀጥሎ በሱባኤ የሚታወቀው ሄኖክ ነው። ሰባተኛው ልጅ ነው። የአዳም ሰባተኛ ትውልድ ይባላል ሄኖክ። የሄኖክ ሱባኤ ደግሞ ያው 365 ቀን የኖረው በዚህ ምድር ላይ ካላንደሩ የአዳም ካላንደር የሔዋን ማነው የሄኖክ ካላንደር 364 ቀን ነው የሚባለው። አዳም ማነው እሱ ደግሞ የኖረው 365 ቀን ነው። ሰባተኛ ትውልድ መሆኑ ብቻ አይደለም። ይህንን ነገር በመጽሐፍ ቅዱስ ማረጋገጫ ማግኘት እንችላለን። ምን ያህል ሰባተኛው ትውልድ ላይ ሱባኤ ጠንክሮ ደግሞ እንዲመጣ ምን ያህል የሰው ልጅ በኃጢአት ተጨማልቆ ሰባተኛው ትውልድ ላይ እንደተገኘ ፍጹም የሆነው ቁጥር ላይ ዲያብሎስ እንዴት ሴራ እንደሚሰራ ማሳያም ጭምር ነው። ዕብራውያን ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይላል። ሳይወሰድ እግዚአብሔርን ደስ አሰኝቶላል። ምንድነው እግዚአብሔርን ደስ ማሰኘት ማለት? ኃጢአት በበዛበት ቦታ ላይ፣ እርኩሰት በበዛበት ቦታ ላይ፣ ክፉ ነገር በበዛበት ቦታ ላይ ከኔ ጋር ናችሁ ምናምን ክፉ ነገር በበዛበት ቦታ ላይ እስቲ ካንተ ጋር ብላችሁ ጻፉ። ምናልባት ድምጼ ተዘግቶ እንዳይሆን በስሜት እያስተማርኩ እንዳይሆን። መልካም። ክፉ ነገር በበዛበት ጊዜ ላይ ሄኖክ እግዚአብሔርን ደስ አሰኘ። ምን በማድረግ? በተአቅቦ፣ በአርምሞ፣ በዝግ ሱባኤ፣ በመመሰጥ ቅዱስ ዑራኤል መጥቶ ብዙ ነገሮችን እያሳየው የተለያዩ ትንቢታትን እየገለጸለት በብዙ ነገር አዳም ማነው ሄኖክ እግዚአብሔርን ደስ አሰኝቶታል። ሄኖክ ብቻ አይደለም፣ ሄኖክን የሚወዱ ከሄኖክ በፊት የነበሩ ከሄኖክ በኋላ ያሉት በሙሉ የሄኖክን መንገድ ነው የተከተሉት። ከሄኖክ በኋላ ያሉት በሙሉ ለምሳሌ ኖህ ማለት ነው። ኖህም እግዚአብሔርን ደስ አሰኘው ይላል። ከማን ተምሮ? ከዚሁ ከሄኖክ ተምሮ ማለት ነው። ኖህ ከሄኖክ ተምሮ እግዚአብሔርን ደስ አሰኝቶታል። እንደ ኖህ ጻድቅ አልተገኘም ይላል። በዘመኑ ራሱ ሲወለድ ራሱ የመጽሐፈ ሄኖክ ምዕራፍ 40 ላይ ኖህ እንዴት እንደተወለደ ይናገራል። ዓይኑ የሚያበራ ገላው የሚያንጸባርቅ ይለዋል። እጅግ የተለየ ፍጥረት ወለድኩኝ ብሎ አባቱ ሄደ ወደ ሄኖክ እና እንዴት አይነት ልጅ እንደተወለደ የተለየ ፍጥረት ነው የተወለደው። ኖህ ሲወለድ በተለየ አይነት መንገድ የተወለደው ገብታችሁ ብታነቡት ይገርማችኋል። ምዕራፍ 40 ብታነቡት መጽሐፈ ሄኖክ ምዕራፍ 40። ስለዚህ ወደዚህ እንምጣና የቅዱሳንን የአዳምን ሱባኤ ያጠነከሩት ቅዱሳን ናቸው። የመጀመሪያው አጠንካሪው ማን ነው? ሄኖክ ነው ማለት ነው። የመጀመሪያው የአዳምን ሱባኤ አጠንክሮ መልስ የሚገኝበት
እግዚአብሔር የሚደሰትበት እንዲሆን ያደረገው እግዚአብሔር ተደስቶበታል የተባለበት ሱባኤ የሄኖክ ሱባኤ ነው ማለት ነው። ዘፍጥረት 5:24 ላይም ይህንኑ ይናገራል። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔርም ወስዶታል ይላል። ሱባኤ እስከ መነጠቅ ያደርሳል ማለት ነው። በይሁዳ ምዕራፍ አንድ ምዕራፍ ያለው ቁጥር 14 ላይ ከአዳም ጀምሮ ሰባተኛ የሆነው ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም